ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የዚህ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያለን እንግዲህ ትላንትና ባጋራኋችሁ መሰረት እንግዲህ አብርሃምና ሩታ ስምምነት ላይ ሊደርሱ እንደሚችሉና አብርሃም ስምምነት ላይ ከደረሱ ከታረቁ ብቻ ልጁን እንደሚመልስ ነግራችሁ ነበረ። ነገር ግን ይሄ ነገር አዲስ ሌላ የተጋረጠበት መሰናክሎችና አደጋዎች ገጥመውታል። በትላንትናው ቪዲዮ እንደተመለከት ነው አብርሃምና ሩታ ስምምነት ላይ መድረሳቸውና አብርሃም ልጁን ሄዶ ማየት እንደሚችል ሩታም እንደተስማማች ተመልክታችኋል። ታዲያ ከዚህ አንጻር የተፈጠረው እንግዲህ በሩታ ዙሪያ ያሉ ሰዎች እጅግ የማያስማሙ ሀሳቦችን እያነሱ እንደሚገኙ ሰምተናል። እንዲሁም ከእህቷን በኩል እና ከሜሪና ከዳኒ በኩል የተሰሙ አዳዲስ ነገሮች አሉ። ውድ ቤተሰቦቼ እነዚህ ነገሮች ምንድን ናቸው? አብርሃም ላይ የተቃጡት ወይም ደግሞ ይህንን ሀሳብ ሊያከሽፉ የሚችሉት ነገሮች ምንድን ናቸው? ከቤተሰብስ የተሰማው የሩታ ቤተሰቦች የተናገሩት አዲስ ነገር ምንድን ነው የሚለውን ነገር በዚህ ቪዲዮ የማጋራችሁ ይሆናል። ሁሉንም ነገር በዝርዝር ትመለከቱታላችሁ። ታዲያ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። ይህንን ቪዲዮ እስከ መጨረሻው ተከታተሉ። እንግዲህ ውድ ቤተሰቦቼ እንደምታውቁት ሰሞኑን የአብርሃምና የሩታ ሁኔታ ልጁንም በመሃላቸው አስገብተው እንግዲህ ገና የ6 ወር ህፃን ልጅ እጅግ ልፋት ውስጥና እንግልት ውስጥ እየከተተ ያሉ ድራማዎች እየተከሰቱ ይገኛሉ። በዚህም ነገር እንግዲህ የተነሳ በጣም ብዙ ኦዲየንሶች ከዚህ ጉዳይ ጋር ተያይዞ ብዙ ሀሳብን እያስተናገደና እየገለጹ ይገኛሉ። እኛም እንግዲህ አንዳንድ ቤተሰቦቻችን እንዳጋሩን ከሆነ ይሄ ጉዳይ በጣም እጅግ የከፋና ከልክ እያለፈ የሄደ እንደሆነ ብዙዎች እየተናገሩ ይሆናል። አልፎ ተርፎ ደግሞ ልጃቸውን እዚህ ነገር ውስጥ ማስገባታቸው የሁለቱ ጸብና የሁለቱ የትዳር ፍቺ ሳያንስ የ6 ወር ህፃን ልጅ አንዳቸው እየተቀባበሉ እንግዲህ የሚያደርጉት ነገሮች በጣም ከልክ ያለፈና ከሞራልም የወጣ እንደሆነ በጣም ብዙዎች ቁጣቸውን እየገለጹ የሚገኙበት ነገር አለ። ይህም እንግዲህ ልጁን አብርሃም ከወሰደ በኋላ በጣም ብዙ ሰዎች ከእናቱ ለምን ይነጥቃል የሚሉ ነገሮች እንዳሉ ከዚህ በፊት አጋርቻችሁ ነበረ። በዚህ ጉዳይ የተነሳ እንግዲህ ሁለቱም ልጆች ተስማምተውና ተመካክረው በአንድ አቋም ላይ ጸንተው ልጁን ማየት ባለባቸውና ልጃቸውን ማሳደግ ባለባቸው ነገሮች ላይ በስምምነት ላይ ደርሰው እንጂ ልጁን በመሀል እንግልት ውስጥ መክተታቸው የማይገባና ትክክል ያልሆነ ከዚህ በፊት እንግዲህ ከምንወዳቸውና ከምናከብራቸው ኦዲየንሳቸው ከሆናቸው እንግዲህ ልጆች የማይጠበቅ ነው ያለው አብርሃምና ሩታን ሁለቱም ላይ እንግዲህ ከባድ ትችቶችን እየሰነዘሩ የሚገኙ አድማጮችና ተከታታዮች አሉ። ውድ ቤተሰቦቼ ታዲያ በትላንትናው ዕለትም እንደተመለከታችሁት እንግዲህ በአጋራዎቹ መሰረት አብርሃምና ሩታ ስምምነት ላይ ሊደርሱ ችሏል። በፖሊስ ጣቢያም እንግዲህ ስምምነት ባደረጉት መሰረት ፖሊሶቹ ይህንን ጉዳይ በትዳራቸውን በሰላማዊ መንገድ ከመፍታታቸው የተነሳ አብርሃም እንግዲህ ልጁን ማየት ባለመቻሉና ብዙ ነገሮች በቤቱ ላይ እየተካሄዱ በመሆናቸው ምክንያት እንግዲህ አንዳንድ የቪዲዮ ማስረጃዎችን በማቅረቡ ነው እንግዲህ ፖሊሶች አሳማኝ ነው ብለው በማግኘታቸው ሩታ በዚህ ጉዳይ እንድትስማማና ልጁን በስምምነት እሱ የሚያይበትን ቀነ ቀጠሮ ፕሮግራም እንደሚያወጡ ተነጋግረው ወደ ቤታቸው እንዲሄዱ ሊያደርጉ የቻሉበት ምክንያት እንግዲህ አንዱ ነው። ከዛ በፊት አብርሃም ይሄንን ነገር ሩታ ማትስማማበት ከሆነ ልጁን የማሳየትም የመመለስን ፍላጎት እንደሌለው እየተናገረ እንደነበረ ማጋረቻችሁ ነበረ። ታዲያ ፖሊሶቹ ይህንን ነገር እንግዲህ በብልሃት ለመፍታት ባደረጉት ጥረት የተነሳ ሁለቱ ልጆች ተማምነውና ተስማምተው እንግዲህ እዚህ መፍትሄ ላይ ሊደርሱ ችሏል። አሁን ወንድማቸውን በዚህ ጉዳይ ጣልቃ በመግባት እንግዲህ የአብርሃም ወንድም እጅግ አስገራሚና በጣም ተወዳጅ የሆነ ጥሩ ነገር የሚባል ነገርን ሰርቷል። ሌሎች ቤተሰቦቻቸው ዝምታቸውንና አንዳቸውን ወገን ወግነው እያደረጉ በነበረበት ሰዓት እንግዲህ የአብርሃም ወንድም አብርሃምን ትክክል እንዳልሆነና ያደረገው ነገር ሁሉ ጥፋት እንደሆነ አይኑ ሊገለጥ እንደሚገባ በማሳየት እንግዲህ እውነታውንና ትክክለኛ መንገድን አብርሃም እንዲሄድ እያደረገ ያለበት ሁኔታ በጣም እጅግ የሚከበርና የሚደነቅ ነው። እኛም አድናቆታችንን ለወንድሙ መግለጽ እንፈልጋለን። ውድ ቤተሰቦች በተለይ በፊት በነበሩት ሁኔታዎች አብርሃምና ሄርሜላ በሩታ ላይ ባደረጉት ሁኔታዎች ላይ ምናልባት ወንድሙ ከዛ በፊት የነበረ ቢሆንና ይህንን ምክር በወንድሙ በኩል አብርሃምን ጉትጎታዎችን ቢያደርግ ኖሮ ምናልባት እንግዲህ ይሄ ሁሉ ነገር አይፈጠርም ነበረ። ምክንያቱም አብርሃም ወደ ሄርሜላ የሚገባበትን መንገድ ሁሉ በወንድሙ ምክርና በወንድሙ ገሰጻ ወይም ደግሞ ቁጣ አብርሃም ሊመለስ ይችል ነበረ። ትዳሩም እዚህ ደረጃ ደርሶ የመፋታት ደረጃዎች ላይ አይደርስም ነበር እያሉ ብዙዎች ኮመንት ላይ ሲናገሩና ለወንድሙ አድናቆታቸውን ሲያቀርቡ ነበረ። በተለይ የአብርሃም ወንድም እየሄደ ያለበት የብልሃት ደረጃ ነገ ከነገ ወዲያ ምናልባት እነዚህን ጥንዶች መልሶ ሊያገናኝና የበለጠ እንግዲህ ወደ ፍቅር የሚመጡበትን ወደ መተሳሰብ ዳግም ልጃቸውን እንግዲህ አንድ ላይ በመሆን ሊያከብሩ ይችላሉ ተብሎ የሚታሰብበትን አጋጣሚዎች የመፍጠር እድል ይኖረዋል ተብሎ ተስፋ የተጣለበት እንግዲህ የአብርሃም ታላቅ ወንድም ነው። ምክንያቱም እያደረገ ያላቸው ነገሮች እንግዲህ በብልሃትና ወገንተኝነትን በማያሳይ መልኩ ስለሆነ ሩታም በዚህ ጉዳይ ላይ ለወንድሙ ወግኖ የአብርሃም ወንድም በዚህ ደረጃ
ሩታ ላይ ጫና ይፈጥራል ብሎ ማሰብ ይከብዳል። አብርሃም ወንድም እያደረገ ያለው ነገር ከወገንተኝነት የነጻ ነው የሚያስብሉ ነገሮችን እያደረገ ስለሆነ ብዙዎች እንግዲህ በአብርሃም ወንድም ላይ አድናቆታቸውንና እንግዲህ የወደፊት ተስፋን እየጣሉበት ያሉበት ሁኔታዎች ተመልክተናል። ውድ ቤተሰቦቼ ታዲያ በትናንትናው ስምምነት ዙሪያ እንግዲህ አንዳንድ መሰናክሎች ተፈጥሯል ብያችሁ ነበረ። በመግቢያ ላይ እንዳስረዷችሁ እንግዲህ መሰናክሎች አብርሃም ካደረጋቸው ነገሮች አንጻር እንግዲህ ብዙዎች እንደተበሳጩ ታውቃላችሁ። ከዛም አልፎ ተርፎ እንግዲህ ሩታ ዙሪያ የሚገኙ የሀገር ቤት ዘመዶቿ፣ ቤተሰቦቿ፣ እህቶቿ እንዳለ ሳይቀር እንግዲህ በጣም ብዙዎች ቁጣቸውን እየገለጹ ይገኛሉ። በተለይ አብርሃም ልጁን ከወሰደ በኋላ በቤተሰብ መሀል በጣም ትልቅ ጭቅጭቅ እየተነሳ ይገኛል። ብዙንም ተመልክታችኋት እንደሆነ አብርሃም ልጁን መውሰዱ ከተበደለው በደል የተነሳ እንጂ ሌሎች ነገሮች ስላደረገ ወይ ደግሞ ልጁ ስለሆነ መብቱ እንደሆነ ለአብርሃም ወጥራ ስትከራከር እንደነበረ ተመልክታችኋል። ይሄ ነገር እንግዲህ ሌሎች ሰዎችም ዙሪያ በመስተዋሉ በአብርሃም ዙሪያ ያሉ ሰዎች ሁሉ ለአብርሃም ወግነው ብዙ ነገሮችን እያደረጉ የነበረበት ሁኔታ ከሩታ ወገን ያሉትን ሰዎች በማስከፋቱ የሩታ ቤተሰቦችም እንግዲህ ዝምታቸውን ሰብሮ እህቷም ጣልቃ በመግባት እንግዲህ ብዙ ነገሮችን ስትናገር ቆይታለች። በተለይ ሩታ ያደረገችው ነገር አብርሃምን መክሰሷ እስካሁን እንደውም መቆየቷ ትክክል አይደለም፣ ልጇን ወስዶባት አንድ ቀን እንኳን በማሳደር ሁኔታ መክሰስ አለባት ስትል ለቤተሰቦቿ ይህንን ነገር ስታጋራ ተደምጣለች። ውድ ቤተሰቦቼ ታዲያ ዳግም እንግዲህ አብርሃምና ሩታ አሁን ባሉበት ሁኔታ ከተስማሙ በኋላ በቀጣይነት አብርሃም ነገ ከነገ ወዲያ ሲመጣ ልጁን በሰላማዊ መንገድ እንደሚመለከትና ነገሮች ተስተካክለው እንደሚሄዱ ነበር ብዙዎች እያሰቡ ያሉት። ነገር ግን በትላንትናው ዕለት ከቪዲዮ በኋላ የተሰሙ አንዳንድ መረጃዎች እንደወጡት ከሆነ ዳኒ ሮያል እና ሜሪ እጅግ በመበሳጨት እንደውም ከናካቴው እዚህ ቤት ራሱ እንዳይደርስ እናደርጓለን እያሉ እንግዲህ ሲዝቱ ተደምጧል። ውድ ቤተሰቦች ምናልባት እንግዲህ ይህንን ጉዳይ ሩታ እንዴት ተመልክታ ቃል ለወንድሙ ለአብርሃም ወንድም ቃል በገባችለት መሰረት እንዲሁም ፖሊስ ጣቢያ በተነጋገሩት መሰረት ፕሮግራሙን ጠብቆ አብርሃም የሚመጣ ከሆነ ለሜሪና ለዳኒ አሳልፋ ትሰጠው ይሆን ወይም ደግሞ እነሱ ኃላፊነቱን ወስደው እንግዲህ ያንን ቤት እንዲቆጣጠሩና አብርሃም ልጁን የሚያይበትን ቀንና ሰዓት ወይ ደግሞ ከናካቴው እንዳያ የማድረግም መብት ለነሱ ሰጥታ ትተዋለች የሚለው ነገር አሁንም ድረስ ጥያቄ ሆኖ ይገኛል። ምክንያቱም ሜሪና ዳኒ እንግዲህ እጅግ በአብርሃም ድርጊት በጣም ከመበሳጨታቸው የተነሳ የሩታን ኃላፊነትና የሩታን ትዕዛዝ እንኳን እየጠበቁ አይደለም። ሁሉን ነገር በገዛ ቤቷ እንግዲህ እነሱ ናቸው ልወስንልሽ ብለው እየተንቀሳቀሱ ያሉት። ይህም ነገር እንግዲህ የሩታንና አብርሃምን ያሉበትን ጸብ እጅግ እያሰፋ እንደሆነ እኛም በተደጋጋሚ እየተናገር እንገኛለን። ብዙዎችም እንግዲህ የእነሱ ተከታዮች እንደሚያደርጉት ከሆነ ዳኒና ሜሪ የሚያደርጉትና የሚወስኗቸው ውሳኔዎች ሩታን የማይመለከቱ ነገሮች ሆነው የራሳቸውን ደስታ ለመፍጠር ብቻ እንጂ ሩታ ላይ ወይ ደግሞ ለሩታ መልካም ነገርን ያመጣል ተብሎ የሚታሰቡ አይደለም። እስከዛሬ ያደረጓቸው ነገሮች ከነዚህ አንጻር እንግዲህ ዛሬም እያደረጉት ያሉት ነገር ምናልባት ሩታ መጥፎ ነገር ውስጥ ሊከታት ስለሚችል ሩታ ቆም ብላ የምታስተውልበትን ነገር ብታመቻች የተሻለ ነው እየተባለ ይገኛል። ውድ ቤተሰቦቼ ከነሱ አልፎ ተርፎ እንግዲህ በሀገር ቤት እህትየውም እንግዲህ ይሄ ነገር ትደግፈው ይመስላል። ውድ ቤተሰቦች እንደተደመጠው ከሆነ እንግዲህ አብርሃምና ሩታ የተስማሙበት ነገር ለእሷ እንደማይዋጥላትና አብርሃም ለሰራው ስራ መቀጣት እንዳለበት ያደረጋቸው ድርጊቶች በሙሉ እንግዲህ ዋጋ ሊከፍል እንደሚገባና ሩታ እንደውም ከዚህ በኋላ ከናካቴው አብርሃም ልጁን እንዳያይና ልጁን ወደ ሀገር ቤት ይዛ እንድትሄድ እነሱ ጋር እነሱ ስር ካለ ምንም አይነት ነገርን አብርሃም ሊያደርግ አይችልም፣ እኛ እንጠብቅሻለን ስትል ተደምጣለች። ውድ ቤተሰቦቼ እንግዲህ እንደ ሩታ እህት ገለጻ ከሆነ ከአብርሃም በመራቅ እንግዲህ አብርሃም ቅጣቱን እንዲያገኝ ሲባል ይሄ ስሜት እንዲገባው ሲባል ሩታ ሀገር ቤት ልጁን ይዛ መሄድ እንዳለባትና ቤተሰቦቿ ጋር መኖር መጀመር እንዳለባት ለትንሽ ጊዜም አብርሃም ይሄን ጉዳይ ሁሉ ይሰማውና ትክክለኛ የነበረችበት ሁኔታ እስከሚገባው ድረስ እንግዲህ ሩታ ቤተሰቦቿ ጋር እንድትኖር አብርሃምን ቤተሰቦቿን ገፍቶ መሄድ ስለማይችል ይህን ሁሉ ነገር ጥበቃም ከፈለግሽ እኛ እናደርግልሻለን እያለች እንግዲህ እህትየዋም ይህንን ነገር ስትናገር እየተደመጠች ትገኛለች። ውድ ቤተሰቦች ከዚህ አንጻር እንግዲህ በሩታና በአብርሃም ዙሪያ ያሉ ሰዎች የሚያመጡት ሀሳብ ሁለቱ ልጆች ሊያቀራርብ የሚችል እየሆነ አይደለም። ከአብርሃም ታላቅ ወንድም በስተቀር እንግዲህ አብዛኞቹ ወገንተኝነትና የራሳቸውን ሀሳብ ብቻ የማራመድና የማንጸባረቅ ሁኔታዎች እየተስተዋሉ ይገኛል። ከዚህ አንጻር እንግዲህ እነዚህ ልጆች ምን አይነት ማስተዋል የተሞላበትን ውሳኔዎች ይወስናሉ? በራሳቸው ከሰዎች ወሬና ከሰዎች ንግግር የወጣ ነገሮችን አድርገው ሊወስኑና የራሳቸውን ሕይወት በተሻለ መንገድ ሊመሩ ይችላሉ የሚሉት ነገሮች እንግዲህ ነገ ከነገ ወዲያ የእነሱን ውሳኔዎች ተመልክተን የምናየው ነገር ይሆናል። ውድ ቤተሰቦች ለዛሬ ግን ያስኩላችሁ መረጃዎች እነዚህን ይመስሉ ነበረ። በቀጣይ
አዳዲስ መረጃዎች ከወጡ ለእናንተ ማድረሳችንን እንቀጥላለን። የተለመደው እንግዲህ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ ግለጹልን። በሌላ ቪዲዮ በሌላ መረጃ እስከምንገናኝ መልካም ጊዜን ተመኘን።